በጻድቃኔ ማርያም ገዳም የ14 ሰዎች ሕይወት አለፈ። በ5 ሰዎች ላይ ደግሞ ከባድና መለስተኛ አካል ጉዳት ደርሷል። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ደቡብ ወሎ ላይ መጣ ተራራ ላይ ሬዛ ቁጥር የሕፃናት ሬዛ ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ያማልዳል ብቻ ሳይሆን ያማልደኛል። ሁልጊዜም ያማልደኛል። ኢየሱስ እባካችሁና አሁን ምን እናድርጋችሁ? በቃ እንለምናችሁ፣ በእናታችሁ ትንሽ ተወታሩ። በቃ እስቲ ስራ እንስራኛ። በቃ ህዝባችንን የተወሰነ አቅምሰንናል። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። በቃ ሱቁን ውሰዱትና የቀረውን ለኔ መልሱልኛል። ከሱቁ በላይ ነው የመጣው። እንዴት አድርጌ ነው የምከፍለው? ነገ ዕለት ለሚጀምረው የ8ኛው ሀገራዊ የአረንጓዴ አሻራ መርሃ ግብር መላከ ምሕረት ቆሞስ አባ ገብረ መድኅን ምዕመኑ በንቃት እንዲሳተፍ አስቸኳይ ጥሪ አስተላልፏል። ሰላም በድጋሜ በአዳዲስ መረጃዎች ተመልሼ መጣሁኝ። ሱባኤውን በጻድቃኔ ማርያም ለማሳለፍ ከሄዱት ምዕመናን ውስጥ 14ቱ ህይወታቸው ማለፉን እየሰማን እንገኛለን። ለመሆኑ ምን አጋጥሟቸው ነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። መከላከያው በእንባ ታጅቦ ያስተላለፈው መልእክት የብዙሃኑን ልብ ሰብሯል። በዚህ ሰዓትም ማነጋገሪያ ሆኗል። ከዚህ በፊት መንገድ ላይ ፕሮቴስታንቶች ኢየሱስ አማላጅ ነው ሲሉ ድንግል ማርያም ነች አማላጅ፣ እነሱ በውሸት ያላፈሩ እኛ እውነትን ይዘን እንዴት እናፍራለን እያለ እነሱ ጋር እኩል ግብግብ የሚገጥመው ወጣት በሚያሳዝን ሁኔታ አሁን ላይ አውዱን ቀይሮ ኢየሱስ ክርስቶስ አማላጄ ነው ዛሬም ወደፊትም ያማልደኛል እያለ ይገኛል። ነጋዴዎች ስራ መስራት አልቻልንም፣ ግብር ከካፒታላችን በላይ ሆኗል በማለት የተቃውሞ ሰልፍ ወጥተዋል። አንጋፋው አትሌትም እባካችሁ ተውን፣ ስራ እንስራበት፣ ቢያንስ እኛ ሰርተን ህዝባችንን እንጀራ እናብላቸው ሲል ድምጹን አሰምቷል። በጣም የሚገርመው ደግሞ መንግስት በሰራቸው መንገዶች የሚያሽከረክሩ አሽከርካሪዎችም ጭምር ግብር እንዲከፍሉ ተብሏል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ግብር መክፈል አልቻልንም ካሉት ነጋዴዎች እንጀምር። እባካችሁና አሁን ምን እናድርጋችሁ? በቃ እንለምናችሁ ነው የሚመጣችሁ። ማንም በቃ በድጋፍም ህዝብም ደግፍ፣ ለህዝብም ብላችሁ ለሀገርም ብላችሁ ለወገንም ለብሔርም ለምን ብላችሁ በእናታችሁ ትንሽ ተወታሩ። በቃ እስቲ ስራ እንስራኛ። በቃ ህዝባችንን የተወሰነ አቅምሰን እናድር። በቃ ችግር ሆኖ አንድም ኃጢአትም ነው ቤት ማፍረስ። ቤት አፍርሰሽ ቤት ለመገንባት መጣር ማለት ኃጢአት ነው። ኃጢአት ተሰርቶ ወደ እንትን ለመሄድ ይቸገራል። እኔ የምለው እዛ ቦታ ያን ያህል ሲሰራ የት ነበሩ ነው? ቀበሌው፣ ወረዳው፣ ክፍለ ከተማው ምን እየሰራ ነበር? ይሄ ሁሉ ቤት፣ ይሄ ሁሉ የሀገር ሀብትና ንብረት ሲወድም እያየ የት ነበረ? መቀጣት ያለበት አካል ተትቶ ዛሬ አሁን በግሬደር ብታርሹ እኔ አዘን። ኦፍኮርስ ህብረተሰቡ ያሳዝነኛል። ስለ ግብር ትንሽ ነገር ልናገር። መንግስት ግብር ዜጎች ላይ እንዳበዛ አንዳንድ ሰዎች ፖስት ሲያረጉ አያለው። እርግጥ ሁሉም ሰው ግብር በዝቶበታል ብዬ ባልልም
እኔ አሁን ባለሁበት ሲቹዌሽን ግን አሁን ባለሁበት ሁኔታ ግን ግብር መክፈል አልችልም። ስለ ራሴ ነው ማወራው። እኔ አሁን ግብር እንኳን ልከፍል ይቀርና ራሴ በልቼ ማደር አልችልም በዚህ ሰዓት። እንደኔ አይነት ችግር ውስጥ ነው ያለው ኢትዮጵያዊ። በአብዛኛው ሀብት ያለው ጥቂት ሰው እጅ ላይ ነው ያለው ሀብቱ። እና እኔ አሁን በዚህ ሰዓት አሁን ግብር ገብር ብትለኝ መንግስት መተ በቃ መታሰር ብቻ ነው ያለኝ ቻንስ። ሌላ ምንም ቻንስ የለኝም። ምንም ነገር ልሰጥ አልችልም። ኢትዮጵያ ላይ በየመንገዱ ቡና የሚያፈሉ ሴቶች ዛሬ ከመንገዳቸው ተነስተው ቤታቸው ገብቷል። ቢዝነስ የለም፣ ቆሟል። ቤቶች እንዳለ ፈርሰዋል። ህዝቡ ኢኮኖሚው ደቋል። አሁን ግብር ገብር ብትለው ከየት አምጥቶ ነው ግብር የሚገብረው? ማለት በልክ አርጉት፣ በልክ አርጉት። 2 ጊዜ 3 ጊዜ ቤቱን ያፈረስክበት ሰው ቤቱን መስሪያ ገንዘብ አጥቶ ትቶታል እኮ እዛው። እንደገና ግብር ገብር ትለዋለህ መጥተህ። ከየት አምጥቶ ይገብር? እና እኔ እንደዛ ብትለኝ መጥተህ ያለኝ ቻንስ መታሰር ነው። በቃ እሰሩኝ ነው ምለው። ሌላ ምንም ምርጫ የለኝም። እና ወጣቱ ወጥቶ ሲያለቅስ ምናምን እያየነው ነው ያለ ነው የለኝም ምናምን ብሎ። እኔ ማንም ዜጋ ግብር መገበር አለበት፣ ግን አበዛችሁት ማለት በቃ ሰው የሆነ እንዲ ሁከት እንዲፈጠር ሪቮሉሽን እንዲነሳ ማድረግም የለባችሁም። ይሄ ማለት ግን ለሁሉም ነጋዴ አይደለም። መገበር ያለበት ነጋዴ አለ። ምን ሰሚ ያለና ነው የምናገረው ነው። አሁን በቃ ሱቁን ወሰዱትና የቀረውን ለኔ መልሱልኛል። እንግዲህ 4 ቀን 5 ቀን ነው የቀረው። እንግዲህ ከሱቁ በላይ ነው የመጣው። እንዴት አድርጌ ነው የምከፍለው? ስለዚህ ሱቁን ወሰዱትና የቀረውን አስባችሁ ለኔ መልሱልኝ። ሁሉም ነጋዴ ያለበት ሁኔታ ነው። ይሄ ሁኔታ መስራት አልቻልንም። የሚጣልብን ግብር ደግሞ ከምንሰራው በላይ ነው። እንዴት ብለን እንኖር እያሉ ይገኛሉ። ከትልቅ ነጋዴዎች እስከ ትንሽ ቢዝነስ ከሚሰሩ ሰዎች ጭምር ማለት ነው። አልቻልንም፣ እንዴት ነው ይህንን ግብር መክፈል የምንችለው እያሉ እንዳየናቸውም በሰልፍም ጭምር ታግዘው እየጠየቁ ይገኛሉ። የሚጠይቁት አካል ራሱ የጣለባቸው አካል ቢሆንም ማለት ነው እንደው መፍትሄ ካገኘን ብለው ወጥተዋል ማለት ነው። እንግዲህ መፍትሄ ይኖር ይሆን ወይ የሚለውን አብረን የምንመለከት ይሆናል። ሌላኛው እጅግ በጣም የሚገርመው ደግሞ መንግስት በሰራው አስፓልት ላይ ወይም መንገድ ላይ የሚሄዱ መኪናዎች ወይም የሚያሽከረክሩ አሽከርካሪዎች ግብር ይክፈሉ ተብሏል አሉ። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ ባንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንደው ይሄ ጉዳይ እውነት ከሆነ የመጨረሻ ደረጃ መድረሳችንን የሚያሳይ ነው። ወዴት እየሄድን ነው ያስብላል። ሌላኛውና ብዙ ጊዜ መከራከሪያ የነበረው በተለይ እኔ ራሴ ቪዲዮ አምጥቼ ሲሰራበት ብዙዎቻችሁ ኧረ ተይ ይሄንን ልጅ ምክንያቱም ቅድስት ድንግል ማርያምን ከነ ልጇ ጋር ነው የያዘው ስትሉኝ ነበር። እስኪ መጀመሪያ ቪዲዮ እንመልከት። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ኢየሱስ ምልክት ተቀበላሉ። ኢየሱስ ክርስቶስ ያማልዳል ብቻ ሳይሆን ያማልደኛል። ሁልጊዜም ያማልደኛል። ኢየሱስ አማላጅ ነው። ማርያም አማላጅ ነች። ማርያም አማላጅ አይደለች። ይሄ ልጅ ማለት ነው ባለፈው ቪዲዮዎቹን አምጥቼ ትክክል አይደለም ይሄ ልጅ እየሰራው ያለው መጀመሪያ መማር መቻል አለበት። ምንድነው እያደረገስ ያለው? ይሄ ስብከት ነው። ልክ እነሱ ኢየሱስ ጌታ ነው ብለው ጎዳና ስብከት ሲጀምሩ እሱ ደግሞ ድንግል ማርያም አማላጅ ናት ብሎ የድንግል ማርያምን ስዕል ይዞ ይወጣል ማለት ነው። ይሄንን ስናየው እንደው ምንድነው የምንማረው ከዚህ ልጅ? ነገሩስ ትክክል ነው ወይ ብለን ስንተነትን ትክክል አይደለም። ይሄ ልጅ የምታውቁ ሰዎች ካላችሁም እንደው በአጋጣሚ ይሄን ቪዲዮ ካየኸው ራሱ ይሄንን ጉዳይ አቁመው ብዬ ደጋግሜ ቪዲዮ ሰርቼበታለሁ። አንዳንዶቻችሁ ኧረ ተይ አንቺ ልጅ
ይሄ ልጅ ምን አደረገ? እንደውም ሊበረታታ ነው የሚገባው። ድንግል ማርያምን ከነ ልጇ ድረስ ነው እኮ ስዕሉም የያዘው ብላችሁኝ ነበር። አንዳንዶቻችሁ ደግሞ አረ ይሄ ልጅ ፕሮቴስታንት ነው ሊሆን የሚችለው ያላችሁም አላችሁ። በጣም በሚገርም ሁኔታ ጽፋችሁ ኮሜንቶች በሙሉ በእውቀት እየተሞላ በደንብ አገናዝባችሁ ነው። ብዙ ጊዜ ነገሮችም እናንተ የጻፋችኋቸው ይሆናሉ። ነገር ግን እዚህ ልጅ ላይ ስንመጣ ይሄ ልጅ ምንም አይነት ትምህርት እንዳላገኘ እነሱ ኢየሱስ ጌታ ነው ስላሉ ብቻ ድንግል ማርያም አማላጅ ናት እያለ መመለሱን ነው የያዘው እንጂ ትክክለኛ አስተምሮ የለውም ወይም አላወቀም። እና ሌላ ፓስተር አግኝቶት እስኪ ኢየሱስ አማላጅ ነው በለ ሲለው በልክ አው ማለት አማላጅ ነው አሁንም ወደፊትም ሲያማልደኝ ይኖራል ብሎ ትልቅ ስህተት ሰራ ማለት ነው። እነሱ ድንግል ማርያም አማላጅ ናት እንዲሉለት ኤክስፔክት አድርጎ ነው ይሄንን ያለው። ላይክ መቀያየር ነገር እሱ አለ፣ ከዛ እነሱ እንዲሉ ነገር ዘንድ ደጋግመው ሲያስብሉት ነበረ። እነሱ ደግሞ ድንግል ማርያም አማላጅ ናት በሉ ሲላቸው አይሉም ማለት ነው። ከዚህ በፊትም ድንግል ማርያምን አመልካታለሁ ሲልም ሰምተነዋል። ያው በስሜት ሆኖ እነሱን ለማብሸቅ ነው በሚል ዝም ብለን ነው ያለፍነው። ግን አሁንም ወንድሜ ተረጋጋማል። ለየት ያለ ነገር ነው ይዘህም የመጣው፣ ተገቢም አይደለም። እነሱ በጮሁ ልክ እኛም መጮሁ አስፈላጊ አይደለም። እንደው ልንሟገታቸው ብንፈልግ እንኳን ተምረን አውቀን በሚጠይቁት ልክ መልስ ለመስጠት ዝግጁ ሁነን ነው መቅረብ ያለብን። ለሁላችሁም ኦርቶዶክሳውያን የማስተላልፈው መልእክት መጀመሪያ እንማር። ቤተክርስቲያናችን ስንዱ እመቤት ነች። ለሁሉም ነገር መልስ አላት። እሱን እንወቀው። ስሜታዊነት የትም አያደርስም። ስሜታዊነት እንደዚህ በአደባባይ ስህተት እንድንሰራ ስለሚያደርግ ቀድመን ቤተክርስቲያናችንን እንወቃት። ማንም ጋር ከመሰለፋችን፣ ማንም ጋር ከመከራከራችን በፊት ማለት ነው። በጻድቃኔ ማርያም ገዳም የ14 ሰዎች ሕይወት አለፈ። በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ከፍተኛ ዝናብ ጋር ተያይዞ በተከሰተው ድንገተኛ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከባድና መለስተኛ አካል ጉዳት ደርሷል። አደጋው የደረሰው ዛሬ ሐምሌ 27 2018 ዓ.ም ለጸበልና ለሱባኤ ከአራቱም አቅጣጫ በተሰበሰቡ ምዕመን ላይ መሆኑን የሰሜን ሸዋ ዞን ሀገረ ስብከት ሚዲያ አስታውቋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌሜንጦስ በቦታው ተገኝተው ለተጎጂዎችና ለሟች ቤተሰቦች ጸሎት፣ ፍትሐትና የማጽናኛ ትምህርት የሰጡ ሲሆን ሀገረ ስብከቱ በደረሰው አሰቃቂ አደጋ የተሰማውን ጥልቅ ሐዘንም ገልጸዋል። እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ነው እየሰማ ነው። እግዚአብሔር አምላክ ወጥቶ ከመቅረት ያድነን። ያረፉትንም ወገኖቻችንን በአጸደ ገነት ያኖርልን። በራችሁን መስኮታችሁን ዘግታችሁ ተቀመጡ ተባለ። በዝናብና በነጎድጓድ ወቅት የቤታችሁን መስኮቶችና በሮች ሙሉ ለሙሉ ዘግታችሁ ተቀመጡ ሲሉ መጋቤ ሐዲስ ዶክተር ሮዳስ ታደሰ መናገራቸውን ተሰምቷል። ታዋቂው ተመራማሪና መጋቤ ሐዲስ ዶክተር ሮዳስ ታደሰ ወቅቱን መሰረት በማድረግም ስለ መብረቅ አደጋ ሳይንሳዊ ባህሪውና መወሰድ ስለሚገባቸው የጥንቃቄ አስፈላጊ ማብራሪያም ሰጥተዋል። ታዲያ ዶክተሩን ባስተላለፉት መልእክትም በቤት ወይም በህንፃ ውስጥ ከሆኑ በዝናብና በነጎድጓድ ወቅት የቤታችሁ መስኮቶችና በሮች ሙሉ ለሙሉ ዘግታችሁ ተቀመጡ ሲሉም መልእክታቸው አስተላልፈዋል። ከእግዚአብሔር በታች ህይወታችንን ለማቆየት መጠቀቅና መጠቀም ያሉብን ነገሮች በሙሉ መጠቀም ከኛ ይጠበቃል ማለት ነው። በተለይ ደግሞ አሁን ላይ ክረምቱን አስመልክቶ የመሬት ናዳ ሊኖር ይችላል፣ መብረቅ ሊኖር ይችላል፣ ጎርፍ ሊኖር ይችላል። ስለዚህ በቻልነው መጠን ተገቢውን የሆነ ጥንቃቄ ማድረግ ይኖርብናል። የአዲስ አበባ ሀገረ ስብከት ጥሪ አቅርቧል። መረጃውን ልንገራችሁ። በነገው ዕለት ለሚጀምረው የ8ኛው ሀገራዊ የአረንጓዴ አሻራ መርሃ ግብር መልአከ ምሕረት ቆሞስ አባ ገብረ መድኅን ምዕመኑ በንቃት እንዲሳተፍ አስቸኳይ ጥሪ አስተላልፏል። የተፈጥሮንና ከባቢን ጥበቃ በመጽሐፍ ቅዱስ ትምህርት መሰረት እንደሚመለከቱት በመጠቆም ምድር ፍሬን የሚያፈራ ዛፍን እንድታበቅል የታዘዘች መሆኗን አስረድተዋል። በነገው ዕለት 8ኛው ሀገራዊ የአረንጓዴ አሻራ መርሃ ግብር እንደሚከናወን ይታወቃል። ጥሪውን ሰምታችኋል። ነገው ዕለት አረንጓዴ አሻራችሁን እንድታስቀምጡ ብለው ጠርተዋል ማለት ነው አባታችን። ሁላችሁም በጥሪው መሰረት መሄድም ትችላላችሁ፣ አለመሄድም ትችላላችሁ፣ መብታችሁ ነው። በዚሁ አጋጣሚ ደግሞ በአርሲም ሆነ በተለያየ ቦታ ኦርቶዶክሳውያኑ እየተጨፈጨፉ ነው እስከ አሁኗ ሰዓት ድረስ ማለት ነው። በተለይ በአርሲ ቤታቸውን እያቃጠሉባቸው ነው። የሰበሰቡትን ሰብልም እያቃጠሉባቸው ነው። አንገታቸው ላይ መስቀል ስላለ እየተገፉ ነው። ይሄኛውንም በዚሁ አጋጣሚ አክላችሁ ብትናገሩ ደግሞ መልካም ነው። ተመልከቱ፣
እዚህ ጋር የምታያቸው ሰዎች በሙሉ ኦርቶዶክስ ስለሆኑ በአንገታቸው ማዕተብ ስላሰሩ ብቻ ከማህበረሰቡ ተነጥለው በኦርቶዶክስነታቸው ብቻ የተገደሉ ሰዎች ናቸው። እዚህ ላይ እንግዲህ ከአረጋዊ እስከ ህፃናት ድረስ ይገኛሉ። ይሄ ነገር የሚገባን ሜቢ ቦታው ላይ ስንሆን ወይ ደግሞ በቤተሰባችን ሲደርስ ነው። ሜቢ ዛሬ ላይ ያልደረሰብን ሊመስለን ይችላል። ነገር ግን ከነጎዲያ ወይም ወደፊት እኛ ላይ መሆኑ የማይቀር ነገር ነው። በቤተሰባችን ወይ በእኛ ላይ ሲደርስ የምንረዳው ነገር ነው የሚሆነው። ለዚህ ነገር ተጠያቂዎቹ እኛ ራሳችንን። አንድነት ህብረት የለንም፣ የተቀናጀ መዋቅር የለንም። አብዛኞቻችን ሾርት ሜሞሪ ነን። ጩኸታችን ለአንድ ሳምንት ብቻ ነው። ብዙዎቻችን የመረጃ ክፍተት አለብን። የምንከተለውን ሰው እንኳን አናቅም። ጊዜያችንን የምናጠፋ አልባሌ ነገር ላይ ነው። ዝም ብሎ ለማይረባ ነገር ብዙዎቻችን ጊዜያችንን እናጠፋለን። እንደዚህ አይነት ነገር ላይ መፍትሄ የሚያመጡ ሰዎችን እንደራጅ፣ እንቀናጅ የሚሉ ሰዎችን መፍትሄ ሐሳብ የሚያመጡ ሰዎችን እንኳን ዝም ብለን ነው የምናልፋቸው። ስለዚህ መንቃት ያለብን ጊዜ አሁን ነው። ስለዚህ ይህንን ያለብንን የመረጃ ክፍተት የሚቀርፍ አፕሊኬሽን የራሳችንን አፕሊኬሽን ዴቨሎፕ በማድረግ ላይ ነው የምንገኘው። ያ አፕሊኬሽን ደግሞ ዴቨሎፕመንቱ አርቆ ወደ ሰርቨር መጫን ይፈልጋል ማለት ነው። ስለዚህ ሰርቨር ደግሞ ለመግዛት ምን ያህል እንደሚያወጣ እንግዲህ በዘርፉ ያላችሁ ሰዎች ታውቁታላችሁና ይህ ፕሮጀክት ለፍጻሜ እንዲበቃ የእናንተ እገዛ ያስፈልገናል። መቼም ሙስሊሙ ፕሮቴስታንቱ እንዲረዳን አትጠብቁም አይደለ? ስለዚህ ይህ ፕሮጀክት እንዲሳካ የምትፈልጉ ሰዎች ባዮ ላይ ሊንክ አለ። ያን ሊንክ ጆይን እያላችሁ ሰርቨሩን እንድንገዛ እንድታግዙን በእግዚአብሔር ስም ጥሪያችንን እናስተላልፋለን። ሰላም ክርስቶስ ይብዛላችሁ። በዚህ ዘመን በኔ እድሜ በጣም ከሚያስጨንቀኝ ነገር አንዱ ኦርቶዶክሳውያን እርስ በርስ በጦርነት እየተጨራረስን እንደሆነ ሳስብ ነው። በተለይ ይህ ጨፍጫፊ የሆነው የአብይ አህመድ መንግስት ሳስብ በሰሜኑ የሀገራችን ክፍል ኦርቶዶክሳውያን እርስ በርስ እንዲጨራረሱ እያደረገበት ያለውን መንገድ ሳስብ እና ደግሞ እኔ ምንም ማድረግ አለመቻሌን ሳስብ በጣም እጨነቃለሁ። ላለፉት 7-8 ዓመታት እያየነው እንደሆነ ሁሉ ኦርቶዶክሳውያንን በተለይ በዚህ በአማራና በትግራይ ክልል ያሉ ኦርቶዶክሳውያን እርስ በርሳቸው እንዲጠፋፉ አንድነታቸውን አጽንተው በክርስቶስ ክርስቲያን ተብለው አንድ ሆነው እንዳይኖሩ በብሔር በዘር ተከፋፍሎ እንደዚህ ሲጠፋፉ ማየት፣ እነዛ ታላላቅ ቅዱሳን ያለፉባቸው ቦታዎች፣ ያ የሊቃውንት ሀገር ዛሬ እንዲህ በብሔር ስንጠፋፋ ማየት በጣም ያመኛል። በጣም አዝናለሁ። የሚያሳዝነኝ ምንም ማድረግ አለመቻሌ ነው። እነዛ ተሳቱ ቅዱሳን መጣው ያረፉባት፣ እነዛ ታላላቅ ገዳማት ያሉባት፣ እነዛ ትልልቅ ክርስቲያኖች ያሉበት፣ ትልልቅ አብያተ ክርስቲያናት፣ ትልልቅ ጉባኤ ቤቶች ብንጠራ የድጓው፣ ያቋቋሙ፣ የዝማሬው፣ የመዋሲቱ፣ የመጻሕፍት ትርጓሜ፣ የቅዳሴው ጉባኤ ቤቶች፣ የምስክር ቤቶች ያሉበት ያ ሁሉ ቦታ ያ ሁሉ ክርስቲያን ያለበት ኦርቶዶክሳውያን ዛሬ ያለ እረፍት ሲጨፋጨፉ ማየት ያማል። መቆሚያው መቼ ሆነ አላውቅም። ሁሌ ግን ያስጨንቀኛል። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው፣ ሬሶ አብጦ ሁሉም አልቋል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ ስትጎለጉል እስቲ አሁን የአብይን ጉድ አውጥ። በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬዛ ቁጠር፣ የህፃናት ሬዛ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጧቸው ልጆች በስሬ ናቸው ያለው እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል። እኛ እንደወጣ እነዚህም ለቀጣይ የሚሞቱ ናቸው። እንደው በዛም ሆነ በዚህ እያለቀ ያለው ኦርቶዶክሳውያን ነው። ታርጌትድ ተደርጎ እየተጠቃ ያለውም ኦርቶዶክሳውያን ነው። እንትንም መጣ፣ እንትንም ሄደ፣ እንትንም ተደረገ፣ እንትንም ሆነ፣ አሁንም በድጋሚ ኦርቶዶክሳውያን ናቸው እያለቁ ያሉት ማለት ነው። እግዚአብሔር አምላክ ይህንን ጉድ በቃ ብሎ የኢትዮጵያንና የቤተክርስቲያንን ትንሣኤ እንዲያሳየን ምኞታችን ነው። እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ
ለወራት የደፈረ አባት ነው ይሄ። ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው። ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ሕፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ሕፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበየው ይባላል። የ11 ዓመት ሕፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላውን ገረመው ይባላል። የ8 ዓመት ሕፃን ልጁን አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። አውቃለሁ ይሄንን በጣም ዘግናኝ ነገር ስትሰሙ እንደሚከብዳችሁ ለጆሮም ለመስማት እንደሚቀፍ አውቃለሁ። እስቲ ያስቡት፣ እንደ ልጅ በአባት መደፈር ማለት ምን ማለት ነው? የእድሜ ልክ የአእምሮ ቀውስ ነው የሚያስከትለው። እድሜ ልካቸውን በአባታቸው መደፈራቸውን እያሰቡ እንዴት ነው የሚኖሩት እነዚህ ልጆች? ከአካላዊ ጥቃት ባለፈ መደፈራቸው ስነ ልቦናቸው ላይ የሚፈጥረው ተጽዕኖ ምን ያህል ነው? ሲቀጥል እንደ ኢትዮጵያ የሴቶች ጥቃት ምን ያህል ደረጃ ላይ እንደደረሰ ነው ይሄ ነገር የሚያሳየው። እንዴት ይሄ ሁሉ አባት የገዛ ልጁን ይደፍራል? የ2 ዓመት ሕፃናት እኮ የሚደፈሩበት ሀገር ላይ ነው ያለነው። የ2 ዓመት ሕፃናት እነዚህ በአደባባይ የወጡ ናቸው። ያልወጡ ስንት አሉ? በገዛ የስጋ ዘመዶቻቸው እየተደፈሩ ያሉ። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስትና ሼር፣ ላይክ እያደረጋችሁ አድርሱልኝ። የሴቶችና ሕፃናት ጥቃት ይቁም። አመሰግናለሁ። ከቀን ቀን እየሰማ ነው ያለው ዘግናኝ ነገር ነው። ይሻሻላል ብለን ስንጠብቅ ጭራሹኑ እየባሰ እየተባባሰ ነው ያለው። ወዴት እየሄድ ነው ታዲያ? ይሄ የመጨረሻ ዘመን ላይ እንዳለን አያሳይም? የዚህ መፍትሄው ምንድነው ካልን ተግተን ወደ እግዚአብሔር መጸለይ ብቻ ነው። ንስሐ እንግባ፣ ጸሎት እናድርግ። በጸሎት በቆምንበት በማንኛውም ጊዜና ሰዓት ስለ ሀገራችን፣ ስለ ሃይማኖታችን እንጸልይ። ይህ የሚያሳየው አውሬው ምን ያህል በሀገራችን ላይ መርዙን እየረጨ እንዳለም ጭምር ነው። ተያይዘን ከመጥፋታችን በፊት ጸሎት ልናደርግ ይገባል። ምክንያቱም እግዚአብሔር ሀገርን ይምራልና። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ። ከድንግል ማርያም ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ጽድቅ ማግኘት ይቀላል። ለምሳሌ ግን ሰዎች እመቤታችን ድንግል ማርያምን የሚጠሏት፣ ድንግል ማርያምን መጥላት ከሰው ሐሳብ በላይ የሰይጣንም ሐሳብ አለበት። ልባቸው የአርዮስ ልብሳቸው የአትናቴዎስ የሆኑ የዓለም ሕዝብ ኃጢአት ቢደመር ከእግዚአብሔር ምሕረት ጫፍ አይደርስም። ምን ይላሉ ሊቃውንት? እዚህ ዓለም ላይ ያሉት 75% ውሃዎች ቀለም ቢሆኑ፣ ሙሉ ዛፎች ብዕር እንጨት ቢሆኑ፣ ሰማይና ምድር አንድ ላይ ተዘርግቶ ብንጽፍ የድንግል ማርያም ክብር አንገልጸውም ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ድንግል ማርያም ሆይ ትሕትናሽ፣ ፍቅርሽ አንቺ እንዳመሰግን ይገፋፋኛል ይላል። ሙሽራዬ ያላት ስለወደዳት ነው። ያውም በትንቢት ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ሌላው ጠፍቶ ይህ ብቻ ቃል ቢኖር ይህ ብቻ ዘላለም ድንግል ማርያም ስትመሰገን እንድትኖር የሚያረግ ቃል ነው። ለምን? አምላክ ነው የወለደችው። የነገረ መለኮት ሊቅ ክርስቶስን ከሷ በላይ የሚያውቀው የለም። አባ ጊዮርጊስ ዘጋስጫ እንደዛ አመስግነዋት 8000 መጽሐፍ በላይ ጽፈውላት ስለሷ እንዲያ ያመሰግኗት። ምን ይላል አባ ጊዮርጊስ ዘጋስጫ? ድንግል ማርያም ላመሰግንሽ እየፈለኩ ነው ግን ገና አላገኘሁም ይላል። ድንግል ማርያምን ምን ይላሉ ሊቃውንት? እዚህ ዓለም ላይ ያሉት 75% ውሃዎች ቀለም ቢሆኑ፣ ሙሉ ዛፎች ብዕር እንጨት ቢሆኑ፣ ሰማይና ምድር አንድ ላይ ተዘርግቶ ብንጽፍ የድንግል ማርያም ክብር አንገልጸውም ነው የሚሉት። ስለሷ መናገር አንችልም ነው የሚሉት። እና ድንግል ማርያምን መጥላት ከሰው ሐሳብ በላይ የሰይጣንም ሐሳብ አለ። ድንግል ማርያም በሐልዮ በገቢር በሁሉም በነቢብም ኃጢአት አታውቅም። ከድንግል ማርያም ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ጽድቅ ማግኘት ይቀላል። እንደዛን የመሰለ ያን የመሰለ የክፋት አባት ከሱ ጽድቅ ማግኘት ይቀላል። በቃ ከድንግል ማርያም ኃጢአት ከማግኘት